ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የቴምር ጠቀሜታን ነው የምነግራችሁ። በነገራችን ላይ ቴምር ለሰውነት በጣም በርካታ ጥቅም አለው። ከአንጎላችን ጀምሮ ለተለያዩ የሰውነት ክፍሎቻችን እጅግ በጣም ጤናማና እጅግ በጣም አስደናቂ ጥቅምን ይሰጠናል። ስለዚህ እስቲ ዛሬ ቴምር ብንመገብ ሰውነታችን ምን ጥቅም ያገኛል? አንድ ሰው በቀን ምን ያህል ቴምር መመገብ አለበት? ቴምር እንዲመገቡ የማይፈቀድላቸው ወይንም ደግሞ ቴምር ጥሩ ያልሆነው ሰዎችስ እነማን ናቸው? በአጠቃላይ ከቴምር ጋር ተያይዞ ልታውቋቸው የሚገቡ መሰረታዊ ሐሳቦችን በዚህ ቪዲዮ ነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ እንደዚሁ ሌሎችም ጋር እንዲደርስና እንዲማሩበት አድርጉ። በቀጥታ ወደ ሐሳባችን እንግባ። እንግዲህ ቴምርን ስንመለከት በመጀመሪያ በነገራችን ላይ ቴምር በጣም ከፍተኛ ፋይበር አለው። ይሄ በተለይ ከሆድ ድርቀት ጋር ተያይዞ የምትቸገሩ ሰዎች ከዚህ ከአንጀት ጤና ጋር በተያያዘ ቴምር ትልቅ ጥቅም ይሰጣናል። ይሄ የሆድ ድርቀት ላለባችሁ ሰዎች በቀን እስከ 5 ፍሬ ቴምር ብትመገቡ ይሄ የሆድ ድርቀት ችግርን በጤናማ መንገድ መቅረፍ ትችላላችሁ። በውስጡ ያለው የፋይበር መጠን በተለይ አንጀታችን ውስጥ ላሉ ጤናማ ባክቴሪያዎች እንደ ምግብነት ስለሚያገለግል የአንጀታችንን ጤና ያሻሽልልናል። የምግብ መፈጨት ስርዓታችንን ያቀላጥፋል። እንዳልኳችሁ የሆድ ድርቀትና መሰል ችግሮች ካሉ ይቀርፋል ማለት ነው። ስለዚህ በተለይ ከሆድ ድርቀት ጋር ተያይዞ በቀን 5 ፍሬ ቴምር መመገብ በአጭር ቀን ውስጥ በጣም ጥሩ ውጤታማ መንገድን እንድትከተሉና በቀላሉ ውጤት እንድታዩበት ያደርጋል። ስለዚህ አንደኛ ቴምርን ስታስቡ ምንጊዜም ከዚህ ከአንጀት ጋር ተያይዞ ከሆድ ድርቀት ጋር ተያይዞ ትልቅ ጥቅም እንዳለው ልታውቁ ይገባል። ሌላኛው ቴምር በጣም ከፍተኛ አንቲኦክሲደንት በውስጡ እናገኛለን። ይሄ በተለይ በቴምር ውስጥ የምናገኘው አንቲኦክሲደንት ሰውነት ጎጂ የሆኑ ንጥረ ነገሮችን ከሰውነታችን ላይ በጣም ያስወግዳል። በተለይ ጤናማ ሴሎች ሰውነታችን ላይ እየጨመሩ እንዲሄዱ ያደርጋል። ለሴሎች እድገትና ጤንነት እጅግ በጣም ትልቅ ጥቅም ይሰጣል። በነገራችን ላይ ቴምር ውስጥ 3 አይነት የአንቲኦክሲደንት አይነቶች አሉ። የመጀመሪያው ፍላቮኖይድ የምንለው የዚህ የአንቲኦክሲደንት አይነት አለ። ይሄ ቴምር ውስጥ የምናገኘው የፍላቮኖይድ የአንቲኦክሲደንት አይነት በተለይ ከስኳር ህመም ጋር ተያይዞ ከካንሰር ህመም ጋር ተያይዞ እንደዚሁም ከአይምሮ ጤና በተለይ ከአልዛይመር የመርሳት ችግር ጋር ተያይዞ ትልቅ ጥቅም ይሰጠናል። አንደኛ ካንሰርን ለመከላከል ይረዳናል። አልዛይመር የመርሳት ህመምን ለመከላከል ይረዳናል። እንደዚሁም ደግሞ የስኳር ህመምን ለመቆጣጠር ይረዳል። ሌላኛው የአንቲኦክሲደንት አይነት ይሄ ካሮቲኖይድ የምንለው የአንቲኦክሲደንት አይነትም በዚህ በቴምር ውስጥ እናገኛለን። ይሄ በተለይ ከልብ ጤና ጋር ይያያዛል፣ ከአይናችንም ጋር ይያያዛል። የአይናችን መስሎች በጣም ጤናማ እንዲሆኑ የማድረግ ለአይናችን ጥሩ ጤናን ከመስጠት አንጻር ለልብም እንደዚሁ የልባችን ሴሎች መስሎች ጤናማ እንዲሆኑ የልብ ምት ስርዓታችንን በማስተካከል ይሄ ካሮቲኖይድ በጣም ትልቅ ጠቀሜታ አለው። እሱን ራሱ ቴምር ውስጥ ማግኘት እንችላለን። ሌላው ፌሎኒክ ነው የምናገኘው። ይሄ ልክ እንደ ካሮቲኖይድ ሁሉ ለልብ ጤና ይረዳል። እሱ ብቻ ሳይሆን ለደም ስሮች ጤንነት ይረዳል። ልክ እንደ ፍላቮኖይድ ሁሉ ለካንሰርም እንደዚሁ ካንሰርን ለመከላከል ይረዳናል። ስለዚህ እነዚህን ትልልቅ የአንቲኦክሲደንት አይነቶች በዚህ በቴምር ውስጥ ማግኘት እንችላለን። ሌላው ቴምር ሲነሳ የሚነሳው ከዚህ ከአንጎል ጤና ጋር ተያይዞ ያለው ጠቀሜታ ነው። በተለይ ሰውነታችን የሚሰጣቸው ምላሾች አሉ። እነዛን ምላሾች የማስታገስ በተለይ ይሄ አሁን ከአንጎል ጤና ጋር ተያይዞ የምናየው አንደኛ የማስታወስ ችሎታን በከፍተኛ ሁኔታ ይጨምራል። በተለይ ለተማሪዎች ስራ ላይ ትኩረት ማድረግ የምትፈልጉ ሰዎች ይሄ የመማር የማወቅ አቅማችሁ ስራ ላይ ትኩረት አድርጋችሁ የመስራት እንደዚህ አይነት ነገሮች ላይ ለአንጎል ጤንነት ይሄ ቴምር በጣም ትልቅ እገዛን ያደርጋል። እሱ ብቻ ሳይሆን ስትረስንም ይቀንሳል። በተለይ በስራ በተለያየ ነገር ከፍተኛ ጭንቀት ውስጥ በምትገቡበት ጊዜ ቴምር ብትመገቡ አይምሮን በማረጋጋት ስትረስ ሆርሞን ከሰውነት ላይ እንዲቀንስ በማድረግ ሰላማዊ ጤንነት እንዲሰማችሁ ይሄ ከነበረባችሁ ጭንቀት፣ ውጥረት ስሜት ወጥታችሁ የተረጋጋ
ደስ የሚል ስሜት ውስጥ እንድትገቡ ያደርጋልና ከዚህ ከማስታወስ አቅም ጋር ከትምህርት ጋር ትኩረት ሰጣችሁ ከመማር ጋር ከስትረስ ከእንደዚህ አይነት ነገሮች ጋር ተያይዞ ለአንጎላችን ጤና ቴምር በጣም ትልቅ ገዛን ያደርጋል። ሌላው በነገራችን ላይ ቴምር ተፈጥሯዊ ማጣፈጫም በመሆን ያገለግላል። በተለይ ስኳርን በመተካት ልትጠቀሙበት ትችላላችሁ። ከዚሁ ጋር አያይዤ ማነሳው በተለይ ለስኳር ህመምተኞች ነው። ብዙ ጊዜ አሁን ቴምር ለስኳር ህመምተኞች ጥሩ ነው አይደለም እንደዚህ የሚባሉ ነገሮች አሉ። እዚህ ጋር ማወቅ ያለባችሁ ቴምር ለስኳር ህመምተኞች በልክ ከተመገቡት ጉዳት የለውም፣ እንደውም ጥሩ ነው። ምክንያቱም የቴምር ግላይሴሚክ ኢንዴክስ አነስተኛ ነው። ይሄ ማለት አሁን አንዳንድ ምግቦች ስትመገቡ ሰውነታችሁ ስር በምን ያህል ፍጥነት የስኳር መጠናችሁ ይጨምራል የሚለው ነው ግላይሴሚክ ኢንዴክስ። ይሄ ቴምር ስትመገቡት ቶሎ ሰውነታችሁ ላይ የስኳር መጠናችሁን አይጨምርም። ይሄ በጤናማ መንገድ ከወሰዳችሁት ለስኳር ህመምተኞች ቴምር እንደ ስኳር ማጣፈጫነት መጠቀም ትችላላችሁ። ይሄን ያህል ጉዳት የለውም። ነገር ግን እዚህ ጋር በጣም ማወቅ ያለባችሁ በትችሉ የስኳር ህመምተኞች በቀን 2 ወይንም 3 ፍሬ ቴምር ነው መመገብ ያለባችሁ። ምክንያቱም ከፍተኛ ካሎሪ ስላለው አሁን ቴምር ጥሩ ነው ደግሞ ሲባል በከፍተኛ ሁኔታ ወስዳችሁ ለጉዳት እንዳትዳረጉ ጥቅም እንዳለ ሁሉ ግላይሴሚክ ኢንዴክሱ አነስተኛ እንደሆነ ሁሉ ነገር ግን ከፍተኛ ካሎሪ ያለው ምግብ ስለሆነ አንድ የስኳር ህመምተኛ በቀን ውስጥ ቢበዛ 2 ፍሬ ወይንም 3 ፍሬ መመገብ ይችላል። ይሄ ስኳር አምሮት ካለባችሁ ልክ እንደ ስኳር ማጣፈጫነት በመጠቀም እንደዚሁም ከላይ ያየናቸውን ትልልቅ የጤና ጥቅሞችን ለማግኘት ስትሉ በቀን 2-3 ፍሬ ስኳር ህመምተኞች መመገብ ትችላላችሁ። እንግዲህ እንደ አጠቃላይ ቴምር መመገብ ለሰውነት በጣም አስፈላጊ ነው። ከስኳር ህመምተኞች ውጭ ያላችሁ ሰዎች በቀን ከ5 እስከ 7 ፍሬ ቴምር ብትመገቡ ከላይ ያየናቸውን ከአይምሮ ጤና ጋር ተያይዞ ከተለያዩ ከአንጀት ጤንነት ጋር ተያይዞ ከልብ ጋር በተለይ አሁን ላይ በጣም እየተስፋፋው ከመጣው ከካንሰር ህመም ጋር ተያይዞ ከተለያዩ ነገሮች ጋር ከደም ስሮች ጋር ተያይዞ ቴምር የሚሰጠውን ትልቅ ጠቀሜታ በተፈጥሯዊ መንገድ በጤናማ መንገድ ማግኘት ትችላላችሁ ማለት ነው። ይሄንን መረጃ ላይክ እና ሼር እያደረጋችሁ ይሄ ግንዛቤ ሌሎችም ጋር እንደዚሁ እንዲደርስ እንዲማሩበት አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሁሌም እንደዚህ አይነት ጠቃሚ አስተማሪ የጤና መረጃዎችን በዚህ ቻናል ላይ እንማማራለን። ሰብስክራይብ ብታደርጉ ብዙ ነገሮችን መማር ማግኘት ትችላላችሁ ማለት ነው። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ልክ እንደዚሁ ይጠቅማችኋል ያስተምራችኋል ለምለውን ደግሞ ሌላ አስተማሪ የጤና ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ